የጽጌረዳ እናት እሳት ለብሳ እሳት ጎርሳ ከሰለሞን ጋር እጅ ከፈንጅ ያዘቻቸው። በዚህም የተነሳ ጽጌረዳ እናቷን ዘርፌን ለማስረዳት ብትሞክር በፍጹም ልሰማሽ አልችልም፣ በፍጹም ብላ በጣም ተናደደችባት። ይህንን ስትሰማም ለማዳመጥ አይደለም የልጇን ፊት ለፊት አይን አይኔን እያየሽ አዋሪኝ ብትላትም ጽጌረዳ ለማስረዳት እናቷን ብትሮጥም በፍጹም ዘርፌ ስልክ አንስቶ የሰጣትን መልስ በጣም ጭንቅላቷን ስለነካት የጽጌረዳን መልስ ልሰማም ጥያቄዋንም ልታዳምጥ አልሰጠችም። ነቢል የተባለው ተንኮለኛ ከኔ ጋር ፍቅረኛዋ ነኝ ሻወር ገብታለች በማለት እናትየዋን ጭንቅላቷን እንድትመረዝ አድርገዋታል ከሚላት ጋር በመመካከር። የዚህ ጊዜ እንግዲህ የያዘችውን ሽንኩርትና ቲማቲም ከሱቅ ገዝታ በቁሟ ጣለችው። ዘርፌ በጣም ተናደደች። የሚባለው ነገር እውነት ነው ወይ በማለት ጽጌረዳ ነቢልን በጥፊ ተረገመችው። ክብሬን እንዴት አንድ ድሃ ልጅ ትመታኛለች በማለት ከትምህርት ቤት ለማስባረር ዶክሜንቷን ለመስረቅ እሱና ሚላት ተስማሙ። ወይዘሮ ዘርፌ እጅ ከፈንጅ ያዘቻት ከሰለሞን ጋር። ዘርፌም እያየችውን ማመን አቃታት። ስልክ ስደውል ያልከውን ሰምቻለሁ በማለት በማያውቀው ነገር ሰለሞንን አፋጠጠችው። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌረዳ የተሰኘው ክፍል 7 ተለቀቀ። ወደ ክፍል 6 ስንመለስ እንግዲህ አቶ መስፍን ጽጌረዳን ዛሬ እንግዳ አለብኝ፣ ስለዚህ ምግብ አዘጋጅልኝና ሁሉንም ነገር አዘጋጅተሽልኝ ከባለፈው በዛ የሚል አድርገሽ እንግዶች አሉ ቆንጆ አድርገሽ ብሏል። ጽጌረዳም በስራዋም በትምህርቷም ታታሪ የሆነችው ጽጌረዳ ሁሉንም አዘጋጅታ ጨርሳለች። ይህንንም እንዳዘጋጀች በቃ እሷ ውጥት ስትል እንግዲህ ተንኮለኛው ነቢል እሷን ከመጥላትና እሷን ለማስደፋት የማያደርገው ተንኮል የለም። በባለፈው ፓርት ላይም እንግዲህ አባቱ ምግብ ላይ ቅመሙን ብዝት አድርጎ እሷ የጨመረችበት አስመስሎ በጣም ሲያሰቃያት ነበር። በጣም ያሳዝናል። እንግዲህ ጽጌረዳ ስራዋን ጨርሳ ምግቧንም አዘጋጅታ ከጠረጴዛ ቡፌዋን አዘጋጅታ አቶ መስፍንም በቃ ስራሽን ጨርሽ አይደል ትምህርት ቤትሽ እንዳይረፍድብሽ በቃ ሂጂ ካዘጋጀሽ ብሎ ነበር የሄደው። ያንን ወጥ ግን ጫው በዘት አድርጎ ከላይ ንስንስ ያደረገው ተንኮለኛው ነቢል ማለት ነው። የእሷን ምግብ ላይ መርዞታል ማለት ነው በጫው። በዚህም ጊዜ እንግዲህ እንግዶች ሲመጡ ያ ምግብ ሲቀምሱት ከመብዛት አንሶ መሯልና እንዴት አድርገው ይብሉት? ተመልሰው ትተውት አንድ ጉራሽን ጎርሰው ከዛም በኋላ ምንም ሊነግሩት አሉ። በመጨረሻ እንግዲህ ጽጌረዳ ስራዋን ጨርሳ ወደ ቤቷ እየሄደች ሳለ እንግዲህ በመስመር ላይ ስትሄድ አበባ ስታገኝ እየቀጠፈኝ ነበርና ከድንገት ሰለሞን የሚባለው በዛ ሰፈር ያለው ከድንገት ያያትና ካጠገቧ ይመጣል። ገዛ እየጠየቃት ነበርና እንግዲህ በርቀት ሆና የምትከታተለው ዘርፌ ወይም የጽጌረዳ እናት ማለት ነው በጣም እሳት ለብሳ እሳት ጎርሳ በንዴት እንግዲህ የሚላትን እናት ወሬ ሰምታለችና እውነትን እየነገሩኝ እውነት ነው፣ በየመንገዱ ላይ ከወንድ ጋር ዝም ብላ እየተጋተተች ነው ያሉት፣ አሁን በእጅ ያስኳት በማለት ነው እንግዲህ ጽጌረዳና ሰለሞን በሚያወሩ። ጽጌረዳ እንግዲህ በባለፈው ፓርት ላይ መኪናውን ገጨ ብላ ያንን መታወቂያውን ሁሉ ብዙ ነገር ይዛ ነበር ስትከተለው፣ ግን አምልጧት ነበረ። እናም ያንንም ልትሰጠው እሱም እንደዚህ ነበር እያለ ገና ወሬያቸውንም እያወሩ ሳለ እንግዲህ በርቀት ሆና የምታየው የጽጌረዳ እናት ወይዘሮ ዘርፌ ማለት ነው ቲማቲምና በሰልበር ማነው ሽንኩርቷን ገዝታ ስትመጣ ከርቀት ስታያት የዚህ ጊዜ እንግዲህ ጽጌረዳ በጣም ባላወቀችው ነገር ዘላ ስትመጣ እማዬ ተረጋጊ እንጂ ምንድን ነው ስትላት እንኳን ያየሁሽ
አንተ ብታከብራ ኑሮ እናቴ ብሎ ሴፍ የተደረገ ስልክ ራሱ አንስተህ ያንን ቃላት አትናገረኝም ክብር የሌለ ስትለው በፍጹም እያለኝ ነበረ። እንግዲህ ጽጌሬዳን በማታውቀው እናቷም ዘርፌ በማታውቀው ሁለታቸውንም መርዘዋቸዋል ማለት ነው። ጽጌሬዳ ላይ ጥሩ ሰው መስላ ሜላት እየሰራች ነው ያለችው። እንደ ድሮ ጓደኛሞች ነን በቃ በዚህ እንቀጥላለን ብላት በንጹህ ቀርባታለች። ጽጌሬዳ እንግዲህ ይህንን ዘርፌ እንደምትሰራ አታውቅም። በትርፍ ጊዜዋ ባላት ታይም በጧት ተነስታ ወደ ስራዋ ሂዳ ጽድታና እናቷን እያገዘ ነው። እናትየዋ ግን ምንም ቢሆን ልጇን ለማስተማር ይህን ስራ እንደምትሰራ ስለማታውቅ ይቅርታ ብላ እንኳን አስኮብሳ ይቅርታ ያለቻት ሜላት ማለት ነው። ይህን ስራ እንዳትናገርባት ነው ለእናቷ ከማሰብ የተነሳ እናት ይህን ከሰማች በጣም እንትን ትለኛለች ብላ ነው። እናም እንግዲህ ጽጌሬዳም እናቷን ልታስረዳብን ሞክር አይንሽን እያይሽ ምንም የምሰማሽ የለኝም ብላ ጭራሽ እንደምታስቢው አይደለም እኔ እናቴ ያሳደገችኝ ባለጌ ምኝ አይደለም ስትላት ነበረ። ባለጌ ነሽ አይንሽን እያይሽ አውሪ ብላት ተናዳለኝ። እንግዲህ ወደ ሜላትና ስንሄድ እንግዲህ ሜላት ጽጌሬዳን ጠርታ ነይ እግሬን እሺ በማለት እንግዲህ ጽጌሬዳን በጥያቄ ታፋጥ። ጽጌሬዳ የደሃ ልጅ ማለት አንገቱን ደፍቶ ትምህርትሽ ላይ ትኩረት መስጠት ነው ያለብሽ ትላት። አውቃለሁ እሰጣለሁ እያለቻት ነበር። እንግዲህ ዘርፌ ማነች የሜላት እናት ለመስፍን ለማዳር ጽጌን ሁሉም ነገር እሺ ነው የሚሉት በእኔ ስር እኮ ነው ያሉት አትጨነቅ እያለች ልክ እሷ እምድራት የእሷ ልጅ አስመስላ ነው እንግዲህ እሺ ያለችው በባለፈው ፓርት ክፍል 6። እናም በዚህ የተነሳ እንግዲህ የውሸት ታሪክ ልጅቷን አእምሮዋን ትመርዛታለች። አሁን የምልሽን አዳምጪ፣ ስታገቢም ሀብታም እንደዚህ ነው ማለት ስትላት ነበር። አይ እንደዚህ አይደለም ጽጌሬዳ አድምጭኝ፣ እዚህ እናትሽ 2 ጊዜ ልትሞት ራሷን ልታጠፋ ስትል እኔ ነኝ አደኜ ሆስፒታል ሚስጥር ነው ለማንም እንዳትናገሪ ብላ የውሸት ታሪኳን አንጥታ ለጽጌሬዳ በጭንቅላቷ ጎበዝና ለእናቷ የምታስበዋ ጎበዟን ተማሪ ትመርዛታለች። እንግዲህ ይቺ የሜላት እናት ተብዬዋ ማለት ነው በቤታቸው የምታስቀምጠው። ጽጌሬዳም እንግዲህ ስትሰማ በጣም እንትን ትላለች። ብታገቢም ትልቅ የሆነ ሀብታም የሆነ እናትሽን በቃ የሚያሳርፍ ተምረሽ ደግሞ ማለት ስትላት ተምረሽ በጣም ትልቅ ደረጃ የምትደርሽ መሆን አለብሽ ስትላት እሺ ትላለች ጽጌሬዳም ማለት ነው። በቃ የነገርኩሽሽ ከእኔና ከአንቺ ውጭ ሚስጥር መሆን ያለበት ማንም ሰው እንዲናገር እንዳትናገሪ ስትላት እሺ ትልና በቃ ሂጂ ትላትና እንግዲህ የውሸቷን ታሪክ ፈጥራ ያወራችው የሜላት እናት ማለት ነው ሳቅ ትላለች እሷ ስትሄድ። እንግዲህ ዘርፌ ደግሞ ልጇን ከጉልበቷ ላይ አድርጋ በቃ እንዳትናገራትም በጣም ተጨንቃለች። ሳምንት አደርግና እናት ለልጇ እያሻሸች ነው ጸጉሯን እንዴት እያለች እያለቀሰች ነበረ። እንግዲህ ይህም ብላት ሳለ እንግዲህ ጽጌሬዳም ይህንን አሳልፋ ወደ ስራዋ ትመለሳለች ማለት ነው። ዘርፌ እንግዲህ ስራዋን ጽዳቷን ለመስራት የተሯሯጠች ባለበት ሰዓት እንግዲህ የሜላት እናት ማለት ነው ነይ ትላትና ምንድን ነው ትዬ ምን አጠፋው ስትላት አይ ጥያቄ ነው እኔ በቀደም ለታ እቃ ጠፍቶኝ ነበር እና ታዲያ እቃው ጠፍቶ እቃውንማ ከሜላት ክላስ እጄ ከጽጌሬዳ ክላስ ገባ ምን እንዳገኘው ትላታለች። ምን አገኘች ስትላት እንግዲህ ያገኘሁት ይሄ ነው እች ልጅ በጣም እየተንተን እያለች ነው የባለፈውን ነገር እንዴት አሰብሽው ስትላት ነው ማለት የተዳሩ እንዴ ምን ማለት ነው ልጅ ተነመለው ስትላት እኔ እች ልጅ እየተበላሸኝ ነው ምን ባገኝ ጥሩ ነው ጽጌሬዳ ክላስ ገብቼ በባለፈው እና እቃውን ሰረቀች ስትላት እቃውንማ ብሰርቅ አንዴው ጀርባዋን ብያት አስተካክላን ነበረ ያገኘሁት ይሄ ነው ብላ የእርግዝና መመርመሪያ ብላ ስትሰጣት ምንድን ነው ይሄ ትላለች የጽጌሬዳና ዘርፌ ማለት ነው። እሷም ይሄማ የእርግዝና በጣም ትደነግጣለች ታለቅሳለች ማለት ነው። ተረጋጊ ይሄ መፍትሄው አንድና አንድ ነው እያለኝ እንግዲህ መዳር ነው ብላ ለዘርፌ ስነግራት ዘርፌ በጣም
ትጨነቃለች። እንዴት ብላ በቃ ራሷን መቆጣጠር ያቅታታል ማለት ነው። ጽጌረዳ ደግሞ ወደ ስራዋ ወደ አቶ መስፍን ቤት ስትሄድ ያ ምግብ ጠረጴዛ ላይ እንደተቀመጠ ነው። በዚህም የተነሳ አቶ መስፍን በቃ ቁመው እንዴት ጽጌረዳ ይህን ትሰሪያለች እንዴት ሲል ምን ነው እኔ እኮ ቆንጆ አድርጌ ነው ብትለውም መጀመሪያ እንዴት በባለፈው እንደዚያ እንትን አለሽ ከቀልብሽ ሆነሽ ስራ የሚበዛበት እንትን የሚል ሰው ሊሯሯጥ እንትን ሊል ይችላል። ሁለተኛ ግን እንትን በፍጹም ይሄን አላደረኩም ብትልም እኔ አይኔን የሚዋሸኝ ሰው አልወድም፣ ጥፋቱን አምኖ ይቅርታ የሚጠይቅ ነው ስትል እሺ ይቅርታ ትላለች ማለት ነው። ጽጌረዳ እንግዲህ አጥፊውና ሁሉን ነገር የሚያደርገው ነቢል የሚባለው ተንኮለኛው እየሳቀም እያፈጠጠም ነበር። በመጨረሻ እሺ ይቅርታ ትለዋለች። ቀምሰሽ እስኪ ብሎ ስቀምስ በፍጹም ይሄንን እኔ ያላደረኩም ስትል ነበር። ነቢሉ ድሃ አብሮ እና ማን አደረገው ልትይ ነው እያለ ሲያቃጥር ነበረ። የሌባ አስተያየቱን እያየ ነቢል ማለት ነው። እናም በዚህ የተነሳ አቶ መስፍን ከክላስ ይወጣል። የዚህ ጊዜ እሷም እንግዲህ ግን አንቺ ለምንድን ነው ከዚህ ስራ ሌላ ስራ እንትን ማትዩ ሲል አንተ እውነት ለእኔ ስራ እንትን ልትልልኝ ነው እያለችው ነበርና የዚህ ጊዜ አይ ማለት የ15 ቀን ቁመሽም እንደዚህ እንትን ከምትይ የ15 ደቂቃ እንደዚህ እያለ ገለዋን እንትን ሊላት ይችላል። የዚህ ጊዜ ጽጌረዳ ወስዳ በጥፊ ትደረግማለች። እኔ ዝቅ ብዬ ብሰራ አንዳንድ አይነት ገላዬን ልቸረችር አይደለም ብላ የሰጠችው ጥፊ ግን በጣም ነው ያስደሰተችኝ ማለት ነው። በጥፊ ስትሰጠው እንግዲህ እኔ መታሽኝ እኔን እያለኝ ለአንተም ለእኔ አንተ ፈጣሪ ሳትሆን ፍጡር ነህ፣ ስለዚህ አሰሪ እንጂ ፈጣሪ አይደለህም ብላ የዚህ ጊዜ እንዳውም ካሁን በኋላ ይሄን እጅህን ጫውት አንተ እየጨመርክ ታሳየኛለህ ብላ እውነቱ ገብቷታል። አንተ እንደጨመርከው አውቄያለሁ ብላ የዚህ ጊዜ ምን ታመጣለህ ምንድን ልታደርግ ስለው ይችን እንዲህ ያልሻትን እያነባሽ ደምንባ ይቅርታ ትጠይቅኛለች ስትል በፍጹም አላደርገውም ብላ ጽጌረዳ ጥፊ አቅምሳው ከቤት ትወጣለች ማለት ነው። ወይኔ እዚህ ፓርት ላይ ሴት ጀግና ናት በቃ ማለት ነው። እናም በዚህ የተነሳ ጽጌረዳ ሊይዛትም ቢልም በጥፊ ብላው ነው ትታው የወጣቸው ማለት ነው። ወደ ትምህርት ቤቷ ስትሄድ እንግዲህ ትምህርት ቤቷ ያኛው ጓደኛው ለጽጌረዳ ይቀርባታልም የሚያደርጉትንም ሴራቸውን ከዛች ከሚላት ጋር እየሰማ ስለሆነ የሱ ጓደኛም ቢሆን እኔ ዛሬ ባልገላት እያለ እየፎከረ ነበረ። ነቢል አንተ ክብርህም አይደለ ከእሷ ጋር ለምን እና እሷንማ ዛሬ ማደርጋ ብላ እንግዲህ እሷ ከትምህርት ቤት ስመጣ ከድንገት እሷ መንገዷ ላይ ነበርና ሊዛት እንዲስል ምን ፈለግ እንዳትነካ ብሎ እንግዲህ ጓደኛዋ የጽጌ አብሯት ትምህርት ላይ እንትን የሚሉት ትይዘዋል ማለት ነው። እንዳትነካት በቃ ችግር ካለባችሁ ተነጋግራችሁ መፍታት እንጂ እንትን አትልም አንተ ምንድነው ብሎ እንግዲህ እንትን ሲለው ተው በቃ ብላ እሷ ወደ ትምህርት ቤቱ አሳይሻለሁ ብትል አይሃለሁ ምንም አታመጣ ብላ እንግዲህ ጽጌረዳ ትታው ትሄዳለች ማለት ነው። እንግዲህ ወደ ሚላት ጋር ስንሄድ ሚላት በአሁን ላይ ከእሱ ጋር ናትና ከትምህርት ቤት እንድታቋርጥ እፈልጋለሁ ይላታል። ሚላትም እንደ ይሄማ በፍጹም አይሆንም ትለዋለች። ማለት ለምን እሷ እንትን እያልች ነው ሲላት አይ ይሄ በህይወቷ ውስጥ እናትየዋ እንደዚህ እኮ ነው የምትሰራው የእሷን ከፍታ የእሷን ትምህርት እንትን ለማለት ነው። ስለዚህ በዚህ በፍጹም እንትን አትልም አይቻልም ስትለውን ነበርና ሚላትም ማለት ነው። በመጨረሻ እንግዲህ ጽጌረዳን እሺ እንግዳም አሁን ሰከንድ ፈተና ስለሆነ አሁን የእሷን ዶክሜንትን ያጠፋል። የዚህ ጊዜ ዶክሜንቷ ተለለ ደግሞ መፈተን አችልም። ስለዚህ ይሄን እናደርጋለን ስትል ይሄ በጣም ቀላል ነው ይሄንን ማድረግ የዚህ ጊዜ ፈተናዋን ሳትፈተን ቀረች ማለት ነው ብለው እንግዲህ ሁለታቸው ተመካክረው በዚህ ጨርሰዋል ማለት ነው። ሚላት እንግዲህ እየሄደች ነበርና እንግዲህ እናቷ ካደረገችው ዮሐንስ ጋራ ስታየው በኤሪፎን እየጠራችው ነበርና ምንድን ነበር ሲላል በመጨረሻ እንግዲህ አይ እናቴ ስላደረገችው ነገሩ ገና ነው፣ አይ ነገሩ ለተሸከሙ ከባድ ነው ምንድን ነው ግን በሚላት ጊዜ የዚህ ጊዜ እንግዲህ እሷም የሆነ ነገር እንዳለ ይገባኛል፣ ያው ግን ስትረጋጋ ይቅርታ ትልሃለች የኔ ማንነት ስታውቅ ሁሉንም ብላ እሱንም ችግር የለውም በቃ አንቺን ትንበይ ብሎ እንግዲህ እሷም ጽጌረዳም ስልክ ቁጥሯን ትሰጠዋለች ማለት ነው።
በመጨረሻ እንግዲህ ጽጌረዳ ጋራ ዮሐንስ ስልክ ቁጥር ተቀያይሮ ተለያይታ ሄዳለች ማለት ነው። እንግዲህ መጨረሻ ፓርት ላይ ምን ይፈጠራል? እውነት ፈተናዋን ዶክሜንቷን ሰርቀዋት እንዳትፈተን ትሆን ይሆን ወይስ እሷ ታሸንፍ ይሆን? እንግዲህ ለመስረቅ እየተመካከሩ ነው ከዛች ከሚላት ጋር ማለት ነው። እሺ ብላ ለሱም እንግዲህ እንዳፈቅራት ከሱ ጋር የማታደርገው ነገር የለም ሚላት ማለት ነው። እንግዲህ እዚህ ላይ ነበረ ድራማው ሊፈጸም የቻለው። ለነበረን ቆይታ እናመሰግናለን። ባይ ባይ።